ሰላም እንዲስቆያችሁ ውድ የዚህ ቻናል ቤተሰቦች የሰዓቱን መረጃ ይዘንላችሁ መጥተናል። እናንተ እስከ መጨረሻው ድረስ እንድትከታተሉና ላይክ እንደዚሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። ዋና ዋናዎቹን ልንገራችሁ። የየመኑ ሁቲ ጥቃት ማድረሱን ገልጿል በእስራኤል ላይ። ስለሱም ነግራችሁ ነገር ነው። አንድ ሲሆን የዩናይትድ ካፒታል እንግዲህ የናይጄሪያው ማለት ነው ዩናይትድ ካፒታል ባንክ ወደ ኢትዮጵያ መግባቱን ገልጿል። እንደዚሁም የታሰሩት የባህር ዳር ዩኒቨርሲቲ የኮሚኒኬሽን ጉዳዮች እንግዲህ ዳይሬክተር ስለነሱም ነግራችሁ ነገር ይኖራል። ያው በአሩሲው ጉዳይ ማለት ነው። እንደዚሁም በትግራይ ክልል አስገዳጅ አፈሳ እየታየ ነው የሚገኘው። ስለሱም ነግራችሁ ነገር ይኖራል። የቻይናው መሪ እንግዲህ ሺ ጂንፒንግ ሰሜን ኮሪያ ገብቷል። ደማቅ አቀባበል ተደርጎላቸው የምንመለከተው ነው። እንደዚሁም የታየ ቦጋለም ጉዳይ አቋሙን ቀይሯል። የተባለው እንግዲህ ከበፊቱ አቋም ተቀይሯል። ስለሱ ሰፋ ያለ መረጃ ላይ የሶማሊያው ሪፐብሊክ እንግዲህ ፕሬዚዳንት የሆኑት ወደ እስራኤል እንደሚያቀኑም ጭምር እየገለጹ ነው የሚገኙት። የምንመለከተው ጉዳይ ነው። በትግራይ ክልል ጋዜጠኞች እስከ 25 ዓመት የሚያሳስረውን እንግዲህ ቅጣት አዲስ ረቂቅ ህግ ወጥቷል። ለምንድን ነው የወጣው? የምንመለከተው እንደዚሁም ስምረት ፓርቲ ክልሎች እንግዲህ ለውጥ ፈላጊዎች ጋር በመሆን እንግዲህ አብሮ ለመስራት ወይም ደግሞ ህዋትን ለመጣል እንቅስቃሴ ማድረግ መጀመሩን አሳውቋል። የኢራን እንግዲህ በኢራን ላይ የአውሮፓ ህብረት ማዕቀብ መጣሉንም አሳውቋል። የምንነግራችሁ ጉዳይ ነው። እንደዚሁም በኢትዮጵያ የጫት ተጠቃሚዎች ቁጥር በተመለከተም አንዳንድ መረጃዎች አሉ። በራያ የሚገኘው በ16ኛው ክፍለ ዘመን የተሰራው ይህ ታሪካዊ ቤተክርስቲያንም በእሳት አደጋ ወድሟል ተብሏል። እነዚህና በርካታ ጉዳዮች የምንመለከትበት የሰዓቱ መረጃችን ጀምሯል። እነዚህ ሁሉ መረጃዎች አሁን እነግራችኋለን። አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው እንደሚታወቀው እንግዲህ በኢራን እና በእስራኤል መካከል ጦርነት መጀመሩ ይታወቃል። ያው እስራኤል ለተሞራወረድ መጀመሪያ ላይ በሊባኖስ ላይ ጥቃት ከፍታ ይህ ጦርነት ሀፕን አደረገ። አሁን በተሰማ መረጃ የየመኑ ሁቲም እንደዚሁ ጥቃቱን መቀላቀሉን አሳውቋል። ከባባድ ሚሳኤሎችንም ወደ ቴልአቪቭ ተኩሶ ጉዳት ማድረሱን ጭምር ይተነገረ የሚገኘው በእስራኤል በኩል ምንም ጉዳት አልደረሰም ስትል ብትገልጽ ማለት ነው። ከዚህ ጋር ትንሽ ከፋ የሚያደርገው ደግሞ የየመኑ ሁቲ በቀይ ባህር አንድም የእስራኤል እንግዲህ ባንዲራ የሚያውለበልብ መርከብ በዛ አካባቢ ዝር አይለም ስትል እንግዲህ ከሳለች ማለት ነው። ካሁን ቀደም ይህን ውሳኔ ወስኖት እንደነበር ይታወቃል። ያው በጋዛ ላይ በተፈጠረው ጦርነት ማለት ነው። እንግዲህ ሁቲ ለኢራንም ለጋዛም እንግዲህ ድጋፍ እንደሚያደርግ የሚታወቅ ጉዳይ ነው እና አሁን ይህን ማስጠንቀቂያ አውጥቷል የተባለው ማለት ነው። እንግዲህ ለእስራኤል ከባድ ነው የሚሆንባት ተብሎ ተነግሯል። የንግድ እንቅስቃሴ ለማድረግ ማለት ነው። ሌላኛው መረጃችን የሚሆነው የናይጄሪያው ባንክ ወደ ኢትዮጵያ መግባቱ እየተነገረ የሚገኘው ይህ ባንክ እንግዲህ ዩናይትድ ካፒታል የተሰኘ ባንክ ሲሆን በኢትዮጵያ የመጀመሪያው የውጭ ኢንቨስትመንት ባንክ ሆኖ ተመዝግቧል ነው የተባለው። ይህም እንግዲህ የፋይናንሱን ዘርፍ በከፍተኛ ሁኔታ ለውጥ ያመጣል ነው የተባለው። የኢትዮጵያ ካፒታል ገበያ ባለስልጣን ነው ይህንን ይፋ ያደረገው ማለት ነው። ሌላኛው የታሰሩት የባህር ዳር ዩኒቨርሲቲ የኮሚኒኬሽን ቢሮ ዳይሬክተር የሆኑት መምህር ግርማው አሸበር በቁጥጥር ስር ነው ያው መታሰራቸው የተነገረ የሚገኘው። ለምን ታሰሩ የሚለው ጉዳይ አንዳንድ የመረጃ ምንጮች ሲገልጹ ያው ከአርሲው ጋር ባለው ሁኔታ ሊሆን ይችላል ተብሎ ተገምቷል። ምናልባትም ከዛ ጋር በተገናኘ ነው የሚሆነው ሲሉ እንግዲህ ተገልጿል ነው የተባለው። እናም ብዙዎቹ እንግዲህ ቅሬታቸው እየገለጹ ነው የሚለው እኛም ድምጽ ሁሉ መልእክታችን ነው እንግዲህ ከዚህ ጋር በተገናኘ ማለት ነው። ሌላኛው የትግራይ ክልል እንግዲህ አስገዳጅ ወታደራዊ አፈሳን በተመለከተ በትግራይ ክልል እንደሚታወቀው እንግዲህ የጦርነት እንቅስቃሴ እንዳለ ይታወቃል። ባለፈው ድሮን እንግዲህ መጣሉ ይታወቃል። የህወሓትን መግለጫ ወጥቷል። የፌዴራል መንግስቱም ስለ ጽምዶ የተለያዩ ጉዳዮች ውጥረቶቹ እየተካረሩ ነው የሚገኙት በዚህ ሰዓት ማለት ነው እና አሁን እንግዲህ ወታደራዊ አስገዳጅ ወታደራዊ አፈሳ ተደርጓል። ይህንን ደግሞ ወታደራዊ አፈሳን አንቀበልም በሚሉት ላይ ከ20 ሺህ እስከ 50 ሺህ ብር ቅጣት እየተጣለባቸው እንዳለም እንግዲህ እየተገለጸ ነው የሚገኘው። በዛ ከባባድ ውጥረቶች እየታዩ ነው ተብሏል። ሌላኛው መረጃችን የሚሆነው የቻይናው ፕሬዚዳንት ሺ ጂንፒንግ ናቸው። ሺ ጂንፒንግ ወደ ሰሜን ኮሪያ አቅንቷል። በነገራችን ላይ ሰሜን ኮሪያ ሲሄዱ ይሄ እንግዲህ ከ9 ዓመት በኋላ ነው ወደዛ የሚያቀኑት ተብሏል። እንግዲህ ለበርካታ ጊዜያት ወደዛ ሄደው አያውቁም ነው እየተባለ የሚገኘው እና ብዙዎችም እንግዲህ ለምን ሄዱ ምናልባትም ሰሜን ኮሪያ በኒኩለር እጅግ ከዓለም ካሉ ኒኩለር ካጠቁ አገራት መካከል አንዷ ናት። አሁን ላይ በተለይ በስፋት ይህንን የኒኩለር ጦር መሳሪያ የተለያዩ መሳሪያዎችን በመሞከር እንግዲህ ቀዳሚውን እይዛለች። ማንም የሚያገራት የለም። ሌሎቹ እንደዚህ ቢሞክሩ እንግዲህ ማዕቀብ ይጣልባቸዋል። ሰሜን ኮሪያ ማዕቀብ ተጥሎባታል። ያ ማዕቀብ ግን አላስቆማትም። በከባድ እንዲሁም በእጥፍ እየጨመረች ነው የሚገኘው እና እንግዲህ ሺ ጂንፒንግ የቻይናው ፕሬዚዳንት ወደዛ ሲያቀኑ
ከባድ አቀባበል ወይም ደግሞ ደመቅ ያለ አቀባበል ተደርጎላቸዋል ነው የተባለው። በዚህም እንግዲህ ደስተኛ እንደሆኑና በወታደራዊ ግንኙነታቸውን አጠናክረው እንደሚሰሩ 2 ቀን ጉብኝት እንደሚያደርጉ እየጠበቀ ነው የሚገኘው። ምናልባትም ከሩሲያ ጋር እንግዲህ እና ሰሜን ኮሪያ ከባድ የሆነው ግንኙነት እንዳላቸው ይታወቃል፣ ወይም ደግሞ አብረው እንደሚሰሩ ይታወቃል እና ቻይናም ይህንን ለመጠቀም እንግዲህ እየጣረች እንደሆነ ይሄ ደግሞ ለሰሜን ኮሪያ ከሚጣልባት ማዕቀብ ታገግማለች ብሎ ተጠብቋል። በዚህ ጉብኝት ማለት ነው። ይህን ይመስላል። ሌላው የታየ ቦጋለ ነው። እንግዲህ ታየ ቦጋለ ታውቋቸዋላችሁ ብዬ አስባለሁ። እንግዲህ እነዚህ ይሄ መምህር የታየ ቦጋለ እንግዲህ ሃይማኖት እስከመቀየር ደርሷል። ለፌዴራል መንግስቱ ከባድ ድጋፍ እንዳለው እና እንግዲህ የተለያየ ጉዳዮችን የሚያነሳው እንግዲህ ቪዲዮን የሱ የሚለቃቸውን እንግዲህ ሶሻል ሚዲያ መካተል አሁን በራሱ ፔጁ ላይ ማስሩ ከአሁን በኋላ ፖለቲካና እንደዚሁም ደግሞ ሶሻል ሚዲያ 100% መጠቀም ላቆም ነው ሲል ገልጿል። አንዳንድ ፖለቲከኞች ወይም ደግሞ አንዳንድ እሱን ሲካተሉት እንዳሉት ያሉት ነገር ነው መነጋገር የሆነው ክፍያ ስለቆመበት ነው። ይህንን ፖለቲካና እንደዚሁም ደግሞ ይህንን የሶሻል ሚዲያውን መጠቀም አቁማል ያለው ስላልተከፈለው ነው የሚል መረጃዎች ወጡ ነው የሚገኙት። አሜሪካ ነበር የሚኖረው፣ ከአሜሪካ ወደ ኢትዮጵያ መጣ። ኢትዮጵያ መጥቶ ብዙም ደስተኛ እንዳልሆነ እየተገለጸ ነው የሚገኘው። እንግዲህ ፔጁን ገብታችሁ ተመልከቱ የጻፈውን። ሌላኛው መረጃችን የሚሆነው የሶማሊያው ሪፐብሊክ ፕሬዚዳንት ናቸው። እንግዲህ ራህማን ሙሐመድ ከመጪው ሰኞ ጀምሮ ወደ እስራኤል ሊያቀኑ እንደሆነ መረጃዎች ወጥተዋል። ወደዛ የሚያቀኑት ለምንድን ነው የሚለው ነገር ነው በዋናነት እየተጠቀሰ የሚገኘው። እንግዲህ ከቤንጃሚን ኔታንያሁ ጋር ውይይት ያደርጋሉ ተብሏል። እንደዚሁም ከፕሬዚዳንቱ ጋር ውይይት እንደሚያደርጉ ጭምር ተገልጿል። ይህ ውይይት በወታደራዊ ስምምነት ላይ ያተኮር ይሆናል ተብሏል። ሌላኛው ደግሞ በኢየሩሳሌም የሶማሊላንድ ኤምባሲ እንግዲህ መርቀው ስራ ያስጀምራሉ ተብለው እየተጠበቀ ነው የሚገኘው። ይህ እውነት ይሆናል አይሆንም እናየው ነገር ቢሆንም ነገር ግን በመጪው ሰኞ ወደ እስራኤል ጉዞ እንደሚያደርጉ እየተጠበቀ ነው የሚገኘው። ለ2 ቀናት ያክል የስራ ጉብኝት ያደርጋሉ ተብሎ ነው የመረጃ ምንጮች እየጠቀሱልን የሚገኘው ማለት ነው። ሌላኛው መረጃችን የሚሆነው እንግዲህ በትግራይ ክልል ነው። በትግራይ ክልል እንግዲህ ጋዜጠኞች እስከ 25 ዓመት የሚያስቀጣቸውን ቅጣት እንግዲህ ረቅቋል። ይህ ቅጣት እጅግ አደገኛ ነው ተብሎለታል። በቅጣቱ መሰረትም እንግዲህ ጋዜጠኞች ይህንን ወታደራዊ እንቅስቃሴ ወይም ደግሞ ወጣቶች ወታደራዊ ድጋፍ ማድረግ አለባቸው እነዚህ ጋዜጠኞች ማለት ነው። ይህን ወታደራዊ እንቅስቃሴ ድጋፍ ካላደረጉ ስለ ጦርነቱ በእንግዲህ ተቃውሞ ካቀረቡ እንግዲህ 25 ዓመት ስር ይጠብቃቸዋል ማለት ነው። እንግዲህ ይሄ ረቂቅ ጸድቋል። ይሄ ረቂቁ ለየት የሚያደርገው ደግሞ ወደኋላ ተመልሶ የጥቅምት 24 2013 እስካለው ድረስም እንግዲህ ያንም የተናገሩት ካለ ወይም ደግሞ ወደኋላ ተመልሶ የሚናገሩም ካለ ጦርነት የሚቃወሙ ካሉ 25 ዓመት እስር እንደሚጠብቃቸው ነው የተነገረው። ይህንን ግን የህግ ባለሙያዎች እንደዚሁም ደግሞ የሰብአዊ መብት ተሟጋቾች ቅሬታ እያቀረቡ ነው የሚገኙ። እናንተ ምን ትላላችሁ በዚህ ጉዳይ? አንድ ጋዜጠኛ ስለ ጦርነት ከተቃወመ 25 ዓመት ስር ይጠብቀዋል ማለት ነው። እናም እጅግ አደገኛ ረቂቅ ነው ተብሎለታል። ሌላው ስምረት ፓርቲ ነው። ስምረት ፓርቲ ከሌሎች እንግዲህ ፓርቲዎች ጋር ወይም ደግሞ ከሌሎች አካላት ጋር በመሆን ህወሓትን ለመታገል በቁርጠኝነት እንደሚንቀሳቀስ አሳውቋል። በትናንትና ከግንቦት 29 እስከ 30 እንግዲህ ጉባኤ ነበረው፣ የ6 ወር ግምገማ ማለት ነው። በዛ ግምገማው ላይ ያነሳ በዋናነት ይሄን ነው። ከሌሎች ፓርቲ ጋር አብረው በመስራትና ክፍተቶችን በመሙላት ያለውን ችግር ገምግሟል። እንዲሁም አብሮ ለመስራትም እንቅስቃሴ ማድረግ መጀመሩንም ጭምር አሳውቋል የተባለው። ሌላኛው በራያ የሚገኘው በ16ኛው ክፍለ ዘመን የተመሰረተው ቤተክርስቲያን መቃጠሉ ተነግሯል። የእሳት አደጋው በምን ሁኔታ እንደተነሳ ባይታወቅም ያው ምናልባትም እንግዲህ ከውስጥ በተለያዩ ጉዳዮች ተነስቶ ሊሆን ይችላል ወይም ደግሞ ሰው ሊሆን ይችላል የሚለው እስካሁን አልተጣራም። ነገር ግን ባልታወቀ ምክንያት እሳት አደጋው ተነስቶ ቤተክርስቲያኑ ውድመት አጋጥሞታል። ለበርካታ ዘመናት የቆየ ቤተክርስቲያን ነበር ተብሏል። እንግዲህ ያው ቤተክርስቲያን ላይ እንደዚህ ያለ ነገር እየተደጋገመ እንደሆነ ይታወቃል። ጥንቃቄ ያስፈልጋል መልእክታችን ነው። ጸውረ ልውጥ ሰው ወይም ደግሞ የማይታወቅ ሰው በዛ አካባቢ ሲንቀሳቀስ ከታየ ማንኛውም ሰው ጥቆማ አድርጎ ሰውየውን መከታተል ያስፈልጋል መልእክታችን ነው። ሌላኛው ምርጫችን የኢትዮጵያ የጫት ተጠቃሚዎች መጠን ነው። የጫት ተጠቃሚዎች መጠን በከፍተኛ ሁኔታ መጨመሩ የአእምሮ እንግዲህ ሁማን ባለሙያዎች እየገለጹ ነው የሚገኙት። ከአማኑኤል የአእምሮ ሁማን ማዕከል እየወጣ ያለ መረጃ እንደሚያሳየው ከሆነ ይህ ጫት ሱሰኝነት የአእምሮ ህመም እንደሚያጋለጥ ይታወቃል። እናም አሁን በፊት ከነበረው ከ15 በመቶ ወደ አሁን ወደ 24.5 በመቶ ከፍ ብሏል የጫት ተጠቃሚዎች ቁጥር። እናንተ አካባቢ ምን አይነት ነው? መልእክት ካለ በእናንተ አካባቢ ያለ መረጃ ካለ ብታካፍሉን ደስ ይለናል።
ሌላኛው መረጃችን የሚሆነው ኢራን በአውሮፓ ህብረት ማዕቀብ ተጥሎባታል የተባለው እጅግ አደገኛ ማዕቀብ ነው የተጣለባት። በዚህ ማዕቀብ እንግዲህ ከባድ ጉዳት ታስተናግዳለች ብሎ እየተጠበቀ የሚገኘው የሆርሙዝ ሰርጥ እንግዲህ ኢራን መዝጋቷ ይታወቃል። በዛ ምክንያት እንግዲህ የአውሮፓ ህብረት ከፍተኛ እንግዲህ ቁጣቸውን ሲገልጹ ነበረ። እስከ ሐምሌ 1 ካልተከፈተ ወታደርም እናዘምታለን የሚል እንቅስቃሴ ማድረጋቸው የሚታወስ ነው። አሁን በተሰማ መረጃ ደግሞ በኢራን ላይ እጅግ ከባድ የሆነ ማዕቀብ መጣላቸውን የአውሮፓ ህብረት መረጃዎችን ጠቅሶ የተለያዩ ሚዲያዎች እየዘገቡት ይገኛሉ። የአሁኑ መረጃዎቻችን እነዚህን ይመስሉ ነበር። በሌሎች መረጃ መለሳለሁ። ሰብስክራይብ ያደረጋችሁ አብራችሁ